እነኚህ ነገሮች እንደ ወጣት የምንፈተንባቸው ነገሮች ናቸው። ህይወታችንን የሚያበላሸው ኢጎ ነው። ዝቅ ብለን መስራት አንፈልግም። ለምን እንደኔ እኮ አለኝ እንደኔ እኮ እንደዚህ ነበርኩ ብትሆኑስ? ዋናው ነገር ዛሬ ያላችሁበት ነው። ትናንታችሁ አይወስነውም። ድግራ ያለ ኦኬ ወረቀት። የሶስተኛው ደግሞ ሰው ምን ይለኛል ተራ ፕራንክ ቪዲዮ ለማየቻ የ5000 ሪያል ስልክ ለምን ትገዛለሽ? አምስተኛውና የመጨረሻው ደስታን አብዝቶ መፈለግ ማቆም መቻል አለ። ህይወት ላይ አብዛኛዎቹ ነገሮች ለህይወታችን የሚያስፈልጉን ነገሮች ስንሰራቸው አስደስቱ ናቸው። ብዙዎቻችን ህይወታችን እንዳይቀየር ያደረጉት ነገር እነኚህን ነገሮች መተው ስላልቻልን ነው። ሃይ ጋይስ እንዴት ናችሁ? ዛሬ መተው ስላለብን ነገሮች እንወያያለን። እነኚህን ነገሮች መተው ከቻልን በእርግጠኝነት ህይወታችንን ማስተካከል እንችላለን። አዲስ ከሆናችሁ ምናልባት ሀይሚ ነኝ። እዚህ ቻናል ላይ እንዴት ራሳችን ላይ መስራት እንዳለብን እንወያያለን። ሰው ራሱ ላይ መስራት መለወጥ የሚፈልግ ሰው ሰብስክራይብ ማድረግ ይችላል። ያላችሁት ደግሞ እንኳን ደህና መጣችሁ። የመጀመሪያው ህይወትን በቁም ነገር አንኖርም። ላይክ ሲሪየስ አይደለንም ህይወት ላይ እንዴት ነው? ዝም ብለን ዘፈቀደ ነው የተሰማን ነገር ነው የምናደርገው። ብዙ ጊዜ ደስ እንዳለን ነው የምንኖረው። ህይወትን በቁም ነገር አናያትም። ያም ደግሞ በማስተዋል አለመኖራችን ብዙ ዋጋ ያስከፍለናል ህይወት ላይ። ገባችሁ አይደለ? ነገ ላይ የሚጸጽተን ነገር ብዙ እናደርጋለን ህይወትን በቁም ነገር ስለማናይ። ፍቅር ግንኙነት ስንገባ ዝም ብለን ነው ዘፈቀደ ነው መጨረሻ የሌለው ነገር ላይ ነው የምንገባው። ላይክ መጨረሻውን የማናውቀው ህይወት ውስጥ ነው ዝም ብለን የምንገባው። ከዛ ስራም ስንሰራ እንደዛው ነው። ዛሬ ነው የምናስበው ብዙ ጊዜ ህይወት ላይ ስሬስ አይደለም። ያ ግን ስህተት ነው። ነገ ላይ በጣም ብዙ ዋጋዎችን ያስከፍለናል። ብንጸጸት እንኳን መቀየር የማንችላቸው ነገሮችን ያስከፍለናል። ስሬስ አለመሆን፣ ህይወትን በቁም ነገር አለመውሰድ። ዛሬ የምንሰራውን ስህተት የዛሬ 5 ዓመት ተመልሰን ማስተካከል አንችልም። ለዛ ነው ያንዳንዷን ህይወታችንን ያንዳንዷን ጉዞ በቁም ነገር በማስተዋል መኖር ያለብን። ለዛ ነው እና ህይወታችሁ ላይ ስሬስ ሁኑ፣ በቁም ነገር ውሰዱት። የቀልድ ህይወት የለም፣ ሆነስትሊ የለም አይደል? ስንኖርም የእውነት ነው የምንኖረው፣ ስንሞትም የእውነት ነው የምንኖረው። ሁሉ ነገር ላችሁ ላይ ስሬስ ሁኑ። በቃ ስትሰሩም ስሬስ ሁኑ፣ ጓደኝነትም ላይ ስሬስ ሁኑ፣ ትዳራችሁም ላይ ስሬስ ሁኑ፣ ፍቅር ግንኙነት ውስጥም ስትገቡ ስሬስ ሁኑ። ሁሉም ነገር ላይ ከልባችሁ ሁኑ፣ በማስተዋል ኑሩ። ዝም ብላችሁ አትዝረክረኩ። ላይክ ወጣት ስንሆን ብዙ ጊዜ እንደዛ ስለምናደርግ ነው። ያ ማለት አሁን እኔ ራሴንም ነው እዚህ ጋር እያስገባሉት። እኔ በቻልኩት አቅም እጠነቀቃለሁ። ያ ማለት ሁልጊዜ ፍጹም ነኝ ማለት አይደለም። እንሳሳታለን፣ ግን አለመድገም ደግሞ ስሬስ መሆን። አሁን እዚህ ሀገር ላይ ወተናል አይደል? ህይወትን ለማሸነፍ 15 ዓመትሽም ይሁን 20 ዓመትሽም ይሁን 25 ዓመትሽም ምንም ይሁን እድሜሽ ብቻ ራስሽን ለመቻል እስከወጣሽ ድረስ እያንዳንዷ እርምጃሽ በማስተዋል መሆን ነው መቻል ያለባት እንጂ ዝም ብለን መሆን የለበትም። ነገ ላይ ዋጋ ስለሚያስከፍለን ማለት ነው። እና የመጀመሪያው ህይወታችሁ ላይ ስሬስ ሁኑ። የሁለተኛው ደግሞ ጊዜ እንዳለን የምናስበው ነገር፣ ይሄ በጣም ስህተት ነው። ጊዜ የለንም። እኛ ያለን ዛሬ ነው አይደል? ነገ ተስፋ ነው። እንግዲህ በጌታ ፍቃድ ልንኖርም እንችላለን፣ ላንኖርም እንችላለን። ስለዚህ ማድረግ ያለብንን ነገር ዛሬ ነው ማድረግ ያለብን። ብዙ ጊዜ ግን ወጣት ስንሆን ጊዜ እንዳለን ነው የምናስበው። ማህበረሰቡም ደግሞ እንደ ልጅ እኮ ነው ገና እኮ ነሽ ትደርሻለሽ ነው የምንባለው አይደል? ብዙ ጊዜ እንደዛ ነው። እንደ ልጅ ሁን እንጂ ቀስ ብለህ ደግ እንጂ ነው የምንባለው። እና ጊዜ እንዳለን እናስባለን። ዛሬ የምናስበው ምነው ፈታ ማለቱን፣ ሞር ወደ መጠጡም ወደ ሱሱም ወደ ምኑም መሄድ ነው እንጂ ጠንክረን መስራት አናስብም። እንደርሳለን ስለምንል ግን ስህተት ነው እንዴ። 10 ቤት ያለ ሰው ራሱ ህይወቱ ላይ ጊዜ እንዳለው ማሰብ የለበትም። በቃ 10 ቤት ካለ ስሬስ ሆኖ መስራት አለበት። 20 ቤትም ካለ እንደዛው። 10 ቤት ሆናችሁ ብትወድቁ 20 ቤት ሊሳካላችሁ ይችላል። 20 ቤት ሆናችሁ ስትወድቁ 30 ቤት ይሳካላችኋል። በጊዜ ቢሳካልን እኮ ደስ ይለናል አይደል? ሁላችንም። ስለዚህ ጊዜ እንዳላችሁ አታስቡ። የእናንተ ጊዜ ዛሬ ነው። ዛሬ ማድረግ ያሰባችሁትን ነገር አድርጉ። ለነገ አትተውት። ብዙ ጊዜ ወጣት ስንሆን ሞር ወደ መዝናናቱ ላይ ፈታ ወደ ማለቱ ላይ ነው የምናደላው። ለምን? እንደርሳለን ብለን ስለምናስብ፣ ቀስ ብለን እናደርገዋለን ብለን ስለምናስብ። ያ ግን ስህተት ነው። በዛውም ስለምንቀር አንዳንዶቻችን ወጣትነት ፈታ በል ምናምን በሚለው ነገር ውስጥ እንገባና መውጣት ያቅተናል። እዛ ውስጥ ወደ ሱሱ ምናምን ከገባን በኋላ መውጣትም ስለሚከብደን ማለት ነውና ጊዜ እንዳላችሁ አታስቡ። ዛሬ ነው የእናንተ ጊዜ። ማድረግ የምታስቡት እንዲህ ለምን የሚደክመኝ ሳወራ
በኪዳነ ምሕረት ማርያምን ልቤ ድብድብ ቢለው ኦ ማይ ጋድ። ኦልራይት እናንተ ጊዜ ዛሬ ነው ማድረግ ያለባችሁን ነገር ዛሬ አድርጉ። የሶስተኛው ደግሞ ሰው ምን ይለኛል እና ኢጓችሁን መተው መቻል አለባችሁ። መለወጥ የምትፈልጉ ከሆነ ሰው ምን ይለኛል የምትሉ ከሆነ መቼም መለወጥ አትችሉም። ሰው ምን ይላችኋል? ያወራል። በቃ ሌላ ምንም አያደርግም። ሰው ያወራል ሁሌ። ኢጎ ደግሞ በጣም ከባዱ አስሮ የሚይዘን እኛ ግን የማይታወቀን ኢጎ ነው። በነገራችን ላይ በጣም በቃ ከሰው እኩል ለመሆን ነው የምንጥረው። እኔ እኮ የከሌ ልጅ ነኝ እንዴ ይሄን እንዴት አደርጋለሁ? እኔ እኮ በኢቃማ ነው የመጣሁት እንዴት ይሄን ስራ እሰራለሁ? እኔ እኮ ተማሪ ነኝ እንዴት ይሄን አደርጋለሁ? ዲግሪ እኮ አለኝ ምናምን። ኢጓችሁን አቁሙ። ይሄ ባዶ ኢጎ ነው። ባዶ ሆዳችሁን እያደራችሁ ግን የሚያምር ብራንድ ልብስ ብለብሱ ምንድን ነው ትርጉሙ? ለሰው እኮ ነው። ይሄ በጣም የሚገለን ኢጎ ነው። በነገራችን ላይ በጣም ህይወታችንን የሚያበላሸው ኢጎ ነው። ዝቅ ብለን መስራት አንፈልግም። ለምን? እንደኔ እኮ አለኝ እንደኔ እኮ እንደዚህ ነበርኩ ብትሆኑስ? ዋናው ነገር ዛሬ ያላችሁበት ነው። ትናንታችሁ አይወስነውም። ዲግሪ አለ ኦኬ፣ ወረቀት ነው፣ ምንም አይሰራም። ገባችሁ አይደለ? እኔ እንዴት በኢቃማ መጥቼ ይሄን ስራ እሰራለሁ? የምርህና ምን ይሰራ? ተራ ወረቀት ነው። ባይዘው እኔ መስተዋል ላይ ቆሜ ለሀይሚ የነገርኳት ንግግር ነው የምነግራችሁ። አሁን ኢቃማ ወጥቼ ከመጣ በኋላ ያው ተመልሼ አረብ ቤት ገብቻለሁና ሀይሚ እንዴት ተመልሰሽ እንዴት አረብ ቤት ትገበልሽ ምናምን የሚል ሀሳብ ሁልጊዜ ይመጣብኛልና መስተዋል ላይ ቆምኩና ኢቃማ እኮ ተራ ወረቀት ነው። ምንድን ነው ብር ከሌለሽ በቃ የለሽ ምንድን ነው ብትሰሪም ችግር አለው ታዲያ? ወረቀቱ ከአንቺ በላይ ሊሆን አይገባው። ገባሽ? እንደዛ ነው ያልኳት። ስሬስ እንዴት ተቆጥቼና ወረቀት ነው። ምንም ነገር ቢኖራችሁ ትናንት የነበረ ነገር ከሆነ በቃ አልፏል። ከቸገራችሁ ዝቅ ብላችሁ መስራትም አትጥሉ። እኔ ከሌ ልጅ ነኝ ምናምን የሚያሳፍር ነገር አይሁን። ገባችሁ? ቤተሰብን የሚያሳፍር ነገር እናንተ ነገ ዞር ብላችሁ ስታውቱ የማታፍሩበት ነገር ይሁን እንጂ ዝቅ ብላችሁ ለመስራት አትፍሩ። ገባችሁ? ሶሻል ሚዲያ ላይ አሁን ብዙዎቻችሁ መውጣት ሀሳብ አላችሁ፣ የመውጣት የመስራት ግን ሰው ምን ይለኛል የሚለውን ደግሞ ትፈራላችሁ አይደል? እንዲሳቅባችሁ አትፈልጉም። እንደዚህ ቁጭ ብሎ ማውራት ምናምን ማን ይወደደ ነው? ባላወራ ደስ ይለኛል፣ ሰው ባያቀኝ ደስ ይለኛል። ግን ውስጥ ያላማ አለ፣ ሰው እንዲያቅልኝ የምፈልገው ሀሳብ አለ። ለሱ ስል ይሄን ኢግሮን አረጋለሁ ማለት ነው። ኢጎዬን እገለዋለሁ። ሰው ቢሰድበኝም ቢሳቅብኝም ኦኬ፣ አላማዬ ስለሚበልጥ። ገባችሁ አይደለ? ኢጓችንን መግደል አለብን። በጣም እየገደለን ያለ ነገር ቢኖር ኢጎ ነው። በተለይ ደግሞ መካከለኛ ቤተሰብ ላይ ያደግን ሰዎች ከሆነ ላይክ ለሆዳችን ለልብሳችን የማይቸግረን ቤተሰብ ውስጥ ካደግን በጣም ከባድ ነው። በጣም ከባድ ነው። ለመለወጥ በጣም ይከብደናል። ዝቅ ብለን መስራት አንፈልግም። የከሌ ልጅ እኮ እንደዚህ ነው መባል ስለማንፈልግ ከፍ ማለት አንፈልግም አንልም። ለምን? ምቾት ህይወት ላይ ነን። ለሆዳችን አናጥም። ያ በጣም ከባድ ነው። እዚህ ሀገር ለምሳሌ እህቶቼ አይፎን ስልክ በ5000 ሪያል እንገዛለን አይደል? ግን ምንም አንሰራበትም። ምንም በቃ ተራ ፕራንክ ቪዲዮ ለማየቻ የ5000 ሪያል ስልክ ለምን ትገዛለሽ? እኔም ገዝቻለሁ አለኝ ስልክ። ግን እኔ የገዛሁት ዩቲዩብ ቪዲዮ ለመቅረጫ ጥርት ስለሚያደርግ አሁን ይሄን ቪዲዮ ቀርጸው በአይፎን ስልክ ነው። በጣም ደስ ይላል። ካሜራ ነው የሚመስለው። ሰው ግን አላማ ላሰሩበት ነገር ከሰው ላለማነስ ጓደኛዬ ስለገዛች ላይክ እኔ እስከማን አንሳለሁ? ለምን እንደ ህይወታችን ነው መኖር ያለብን። ባይዘው ለሰው ሾ በጣም ከባድ ነው። ከሰው አላንስ ምንማ በጣም የሚገለን ነገር ነው። ወጣት ስንሆን ሰው የለበሰውን ልብስ መልበስ፣ ሰው የያዘውን ስልክ መያዝ፣ ሰው የሄደበት ቦታ መሄድ። እንደ ህይወታችሁ ኑሩ፣ እንደ አቅማችሁ ኑሩ። እኔ አሁን እየተለማመድኩ ያለሁት ነገር ቢኖር እሱን ነው። አምናለሁ በጣም ከባድ ነው። እኔ አላደርግም ማለት አይደለም። ወጣት ነኝ። ከሰው ማነስ አልፈልግም። ገባችኋ? ያው ለእናንተ ብቻ አይደለም፣ እኔም ያስቸግረኛል። ግን ራሴ ላይ የምሰራው ነገር ነው። ከሌለኝ የለኝም፣ በቃ ናቲንግ አይደል? ከሌለኝ የለኝም። ማደግ የምትፈልጉ ከሆነ ዝቅ ብሎ መስራትን፣ መሰደብን፣ መተቸትን አትፍሩ። ሰው ምን ይለኛል? ሁልጊዜም ሰው ያወራል። የሰው ስራ ማውራት ነው። እዚህ ኢጓችንን ማስወገድ መቻል አለብን። ሆዳችን ባዶ ሆኖ በባዶ ቤት ግን ፏ ብለን ደምቀን ብራንድ ለብሰን መሄድ አለብን ብዬ አላስብም። ሆነስትሊ ያ ነገር ስህተት ነው። የአራተኛው ደግሞ የሚሰማችሁ ስሜት
የሚመጣላችሁ ሀሳብ ሁሉ እውነት አይደለም። እንደ ወጣት በስሜታችን ነው የምንኖረው ብዙ ጊዜ። በቃ የሚሰማን ስሜት ሁሉ የሚመጣልን ሀሳብ ሁሉ እውነት ይመስለናል፣ ግን ሪያሊቲው እውነት አይደለም። በጭራሽ እውነት አይደለም። የሚመጣልን ሀሳብ ትክክል ሀሳብ ነው ማለት አይደለም። ስለዚህ የሚመጣላችሁን ሀሳብ ሁሉ የሚሰማችሁን ስሜት ሁሉ ህይወታችሁ ላይ አውርዳችሁ አትኖሩት። ገባችሁ? እንደ ወጣት ብዙ ነገር ሊያምር ይችላል፣ መጠጣት፣ መጨፈር። ያ ግን ነገ ላይ ዋጋ ነው እንጂ የሚያስከፍልህ ምንም ጠቃሚ ሀሳብ አይደለም ማለት። ከተለያዩ ሴቶች ጋር መውጣት ልታስብ ትችላለህ። እሱ ግን ለጊዜው ነው እንጂ ደስታው ዘላለማዊ ደስታ የለውም። ጸጸት ነው ይዞ የሚመጣው። ሰው ከምትወጂው ሰው ጋር ምናምን ወጣትነት ፈታ ማለት፣ ነገ ግን መቀየር የማትችይውን ነገር ትልቅ ስህተት ትሰሪና ህይወትሽ ላይ ምን ይተርፍሻል? ጸጸት። የፈለገ ብትጸጸች ደግሞ አንዳንድ ጊዜ መቀየር የማትችያቸው ነገሮች አሉ። በቃ መቀየር አትችይም፣ ኦልሬዲ ሆነዋል። ስለዚህ የሚሰማችሁን ስሜት ሁሉ አትከተሉ። የሚመጣላችሁ ሀሳብ ሁሉ እውነት አይደለም። የሚመጣላችሁ ስሜት ወይንም ሀሳብ ከሃይማኖታችሁ ጋር የሚጋጭ ከሆነ፣ ከእናት አባቶቻችሁ ጋር ከባህላችሁ ጋር የሚጋጭ ከሆነ አለማድረግ። አምስተኛውና የመጨረሻው ደስታን አብዝቶ መፈለግ ማቆም መቻል አለብን። ህይወት ላይ አብዛኛዎቹ ነገሮች ለህይወታችን የሚያስፈልጉን ነገሮች ስንሰራቸው አያስደስቱም። ገባችሁ አይደል? አያስደስቱም። አሁን ስራ ምኑ ነው የሚያስደስተው? ኦፍኮርስ ይደብራል፣ ያስጠላል፣ ግን ለህይወታችን ግን ጠቃሚ ነው። መስራት ግን አለብን ለመለወጥ አይደለም። ስለዚህ አብዝታችሁ ደስታን መፈለግ አቁሙ። ወጣት ስንሆን ደግሞ የምናሳድደው ደስታ ነው። ከዚህ ሰውዬ ጋር ለምን ትሆኛለሽ? ደስ ስለሚል። ይህን ስራ ለምን ትሰራለሽ? ደስ ስለሚል። ይሄ ልብስ ለምን ትገዣለሽ? ደስ ስለሚል። ግን አይጠቅም አይደል? በህይወታችን አብዝተን ደስታን መፈለግ የለብንም። ምንም ነገር መስራት ስታስቡ፣ ማድረግ ስታስቡ ለእኔ ህይወት ምን ይጠቅማል ነው ማለት ያለባችሁ። ለነገ ህይወቴ ምን ይጠቅማል? ማንነቴ ላይ ምን ይጨምርልኛል? ምን ያደርግልኛል? ይሄ ነገር ይጠቅመኛል ነው እንጂ ያስደስተኛል። ደስታ ስሜት ነው። አሁን ደስ ሊለኝ ይችላል፣ ትንሽ ቆይቼ ደግሞ ሊከፋኝ ይችላል። በቃ እንደዛ ነው። ላይፍ ላይ ሁልጊዜ ደስተኛ የሚባል ነገር የለም። እና በህይወት አብዝታችሁ ደስታ መፈለግ አቁሙ። እንዴት ነው ደስተኛ የምሆነው? በህይወቴ እኔ ምንም ደስተኛ አይደለሁም ነው የወጣት ጥያቄ። ደስተኛ መሆን አይጠበቅብህም። ማድረግ ያለብህን ነገር አድርግ። ስራ ምኑ ያስደስታል? አሁን ስፖርት መስራት ምኑ ያስደስታል? ድካም ልፋት አለው አይደለ? ለህይወት ግን ጠቃሚ ነው። ስታነቡ እንቅልፍ ይላል፣ ያስጠላል አይደል? ለህይወት ግን ጠቃሚ ነው። ገባችሁ? አስተማሪ ቪዲዮዎችን መስማት ይደብራል ኦፍኮርስ፣ ግን ለህይወት ጠቃሚ ነው። ፈኒ ቪዲዮዎችን ማየት ደስ ይላችሁ ይችላል፣ ለህይወታችሁ ግን ምንም ጥቅም የለውም። ስለዚህ ማድረግ ያለባችሁ ለነገ ህይወታችሁ የሚጠቅም እናንተን የሚያሳድጋችሁ ነገር ነው እንጂ የሚያስደስታችሁን ነገር እየፈለጋችሁ ያን አታድርጉ። ደስታን አታሳዱ። ህይወት ላይ ደስታ የለም። አብዛኛው ነገር ህይወት ላይ የምናደርገው ነገር ልፋትን ይጠይቃል። ጠቃሚ ነገር ሲሰራ ያደክማል። ለህይወታችን የሚጠቅሙ ነገሮች ሁሉ ስናደርጋቸው ያደክማሉ። ኦፍኮርስ ውጤቱ ግን ደስ ይላል። አብዝቶ ደስታ የምፈልግ አቁሙ። አይሆፕ እነኚህ ነገሮች እንደጠቀሟችሁ ኮሜንት ላይ አሳውቁ። የትኛውን ወደዳችሁት? ከአምስቱ የትኛውን ወደዳችሁት? እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ቸር ቆዩልኝ። እንድሰራላችሁ የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ባይ ባይ።